ኢትዮ ቴሌኮም ጥቅምት 2017 ላይ ይፋ የተደረገውን የ10% አክሲዮን ሽያጭ በተመለከተ ዛሬ ሚያዝያ 17 2017 ላይ ለተለያዩ ሚዲያዎች አጭር መግለጫ ሰጥቷል። በዚህ መግለጫ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በተለያዩ ጉዳዮች ላይ ማብራሪያ ሰጥተዋል። ከነኚህም መካከል እስካሁን ምን ያህል ኢትዮጵያውያን በመጀመሪያው ዙር አክሲዮን እንደገዙ፣ በተሸጠው አክሲዮን እስካሁን ምን ያህል ገንዘብ እንደተሰበሰበና ይህ ገንዘብ በምን ሁኔታ ላይ እንዳለ ወይም ደግሞ ለምን አገልግሎት እንደዋለ ማብራሪያ ሰጥተዋል። እስካሁን ምን ያህል ሼሮች ወይም ደግሞ ምን ያህል አክሲዮኖች እንደተሸጡም እንዲሁ መረጃ ሰጥተዋል። ቀሪ አክሲዮኖች በምን አይነት መስፈርት ለማን እንደሚሸጡም እንደዚሁ መረጃ ሰጥተዋል በዚህ በመግለጫቸው ማለት ነው። በቀጣይ ስለሚኖሩ ሂደቶችም እንዲሁ መረጃ ሰጥተዋል። ሌሎችም የተነሱ መረጃዎች አሉ በዚሁ በዛሬው መግለጫ ላይ ማለት ነው። እያንዳንዳቸውን በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። እንግዲህ በዛሬው መግለጫ ላይ እንደተነሳው የመጀመሪያው ዙር የአክሲዮን ሽያጭ ከተጀመረበት ከጥቅምት 6 2017 እስከ ታህሳስ 25 2017 ዓ.ም ድረስ ሲከናወን ቆይቷል። ነገር ግን ቀኑ ካለቀም በኋላ ከህዝቡ በመጣው ጥያቄ መሰረት እና ህጉም ስለሚፈቅድ እስከ የካቲት 7 2017 ድረስ የዚህ የኢትዮ ቴሌኮም የ10% አክሲዮን ሽያጭ ሲከናወን መቆየቱ በዚህ መግለጫ ላይ ተነስቷል ማለት ነው። የአክሲዮን ሽያጩ በአጠቃላይ ለ121 ቀናት ሲከናወን እንደቆየ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በመግለጫቸው ላይ አንስተዋል። በዚህ የአክሲዮን ሽያጭ እያንዳንዳቸው 300 ብር ዋጋ ያላቸው 100 ሚሊዮን መደበኛ አክሲዮኖች ለሽያጭ ቀርበው እንደነበር የሚታወስ ነው። በወቅቱ እንደተገለጸው ይህ ውሳኔ ኢትዮ ቴሌኮምን ከመንግስት ባለቤትነት ወደ አክሲዮን ማህበርነት ያሸጋግረዋል በሚል እንደተገለጸ ሁላችንም የምናስታውሰው ነው። ዝቅተኛው መግዛት የሚቻለው አክሲዮን 33 እንደነበርና ከፍተኛው ደግሞ 3333 አክሲዮን እንደሆነ በወቅቱ መረጃውን እኛም አድርሰናችሁ ነበር። እንግዲህ የአክሲዮን ሽያጩ ለህዝብ ክፍት ሆኖ በቆየባቸው ጊዜያት በአጠቃላይ 47377 ኢትዮጵያውያን አክሲዮን ገዝተዋል ወይም ደግሞ ቡክ አድርገዋል የሚል መረጃ ነው ስራ አስፈጻሚዋ በዛሬው መግለጫቸው የሰጡት ማለት ነው። ስራ አስፈጻሚዋ እንዳሉት ይህን ያህል ቁጥር ያላቸው ኢትዮጵያውያን ካፒታል ማርኬት ላይ መግዛትና መሸጥ የሚችሉ ወይም ደግሞ መገበያየት የሚችሉ ባለሀብቶችን እንዳፈሩ ነው ሲናገሩ የነበረው ማለት ነው። እንግዲህ በዚህ አክሲዮን ሽያጭ ላይ የአንዱ ሼር ዋጋ ዝቅተኛ እንዲሆን የተደረገበት ዋናው ምክንያት ዝቅተኛ ገቢ ያለውን የማህበረሰብ ክፍል ተጠቃሚ ለማድረግ መሆኑንም እንዲሁ በመግለጫው ላይ ተገልጿል ማለት ነው። በዚህ ሽያጩ ክፍት ሆኖ በቆየባቸው 121 ቀናት 10.7 ሚሊዮን ሼሮች ናቸው እየተሸጡት ማለት ነው። ለሽያጭ ከቀረበው 100 ሚሊዮን መደበኛ ሼሮች ውስጥ 10.7 ሚሊዮን ሼሮች እንደተሸጡ ነው በመግለጫው ሲገለጽ የነበረው ማለት ነው። ከዚህ የአክሲዮን ሽያጭ ደግሞ አጠቃላይ የተሰበሰበው ገቢ 3.2 ቢሊዮን የኢትዮጵያ ብር መሆኑን እንደዚሁ ስራ አስፈጻሚዋ አንስተዋል። ይህ 3.2 ቢሊዮን ብር ደግሞ በዝግ አካውንት እንደተቀመጠና የአክሲዮን ገዢዎች ማረጋገጫ ሳያገኙ ለሌላ ለምንም አገልግሎት እንደማይውል እንደዚሁ በመግለጫቸው አንስተዋል ማለት ነው። በዚህ የአክሲዮን ግዢ ላይ በሁሉም የሀገሪቷ ክልል ያሉ ኢትዮጵያውያን መሳተፋቸውን ዋና ስራ አስፈጻሚዋ ገልጸዋል ማለት ነው። እንግዲህ ከዚህ በፊት የአክሲዮን ሽያጩ ሲጀመር ይህ አክሲዮን ለሽያጭ የቀረበው ለኢትዮጵያውያን ብቻ መሆኑን እኛም መረጃውን አድርሰናችሁ ነበር። በዛም መሰረት በሁሉም ኢትዮጵያ ክልል ያሉ ኢትዮጵያውያን መሳተፋቸውን በመግለጫው ላይ ተነስቷል ማለት ነው። እንግዲህ የኢትዮ ቴሌኮም ዋና ስራ አስፈጻሚ በመግለጫቸው እንዳነሱት የመጀመሪያው ዙር የአክሲዮን ሽያጭ ከተጠናቀቀ በኋላ የሽያጩ ሪፖርት ተገምግሞ ለካፒታል ገበያ ባለስልጣን መቅረቡን እንዲሁ አንስተዋል። በቀጣይ ስለሚከናወኑ ነገሮች ስንመለከት ደግሞ የመጀመሪያው ኢትዮ ቴሌኮም ከካፒታል ገበያ ባለስልጣን በተሰጠው መብት መሰረት ባለአክሲዮኖችን የማረጋገጥ ስራ እንደሚሰራ ነው የኢትዮ ቴሌኮም ዋና ስራ አስፈጻሚ በመግለጫቸው ላይ የገለጹት ማለት ነው። ይህንንም ለማከናወን ለዚህም ሲባል እያንዳንዱን አክሲዮን ገዢ ኮሙኒኬት በማድረግ የቀሩ ዶክመንቶች ካሉ ያልተሟሉ መረጃዎች ካሉ በመጠየቅ እንዲሟሉ በማድረግና የአክሲዮን ገዢዎችን ማረጋገጥ ስራ ይሰራል ማለት ነው። ስለዚህ አስፈላጊ ሰነዶችን ስትጠየቁ ማቅረብ መስጠት ይጠበቅባችኋል ማለት ነው። በቀበሌ መታወቂያ ተመዝግባችሁ ከሆነ አሁን ላይ የፋይዳ መታወቂያ የግድ ያስፈልጋችኋል ማለት ነው። ኢትዮ ቴሌኮም አስፈላጊ መረጃዎችን ካጣራ በኋላ ደግሞ የአክሲዮን ባለቤትነታቸው እንዲረጋገጥ አክሲዮኑን የገዙ ሰዎች መረጃ ለካፒታል ገበያ ባለስልጣን የሚላክ ይሆናል ማለት ነው። ከዛም ኢትዮ ቴሌኮም ደግሞ አክሲዮን መግዛታቸውን የሚያሳይ መልእክት እንደሚልክ ነው በዚሁ መግለጫ ላይ የተነሳው። በመቀጠል ሼሮቹ በካፒታል ማርኬት ላይ ሊስት እንዲደረጉ ይሆናል። ሊስት ከተደረጉ በኋላ ደግሞ ባለ አክሲዮኖች በቀላሉ አክሲዮናቸውን መሸጥና መግዛት እንዲችሉ ይሆናል።
ስቶክ ማርኬት ላይ መገበያየት ይችላሉ ማለት ነው። በዚህ መልኩ ነው መግለጫው ላይ ሲነሳ የነበረው መረጃ ማለት ነው። ሌላው ዋና ስራ አስፈጻሚ ፍሬህይወት ታምሩ እንደተናገሩት በዚህ የአክሲዮን ግዢ ውድቅ የተደረገ የአክሲዮን ግዢ እንደሌለና ሁሉም በካፒታል ገበያ ባለስልጣን ተቀባይነት አግኝተዋል፣ ማሟላት ያለባቸውን አሟልተው ሁሉም ባለቤት እንዲሆኑ ይደረጋል ብለዋል ማለት ነው። ስለዚህ ቡክ ያደረጉትን የአክሲዮን መጠን ሁሉም የማግኘት እድል ይኖራቸዋል ማለት ነው። ሌላው እንግዲህ ቀሪ አክሲዮኖች ለሽያጭ ይቀርባሉ ወይ የሚል ጥያቄ ተነስቶ ነበር በዚሁ በመግለጫው ላይ። ቀሪ አክሲዮኖችን በተመለከተ ደግሞ የኢትዮ ቴሌኮም ዋና ስራ አስፈጻሚ ሲያነሱ የተለያዩ ድርጅቶች፣ ባንኮች፣ ዲያስፖራዎች ወይም ደግሞ ትውልደ ኢትዮጵያውያን አክሲዮን ለመግዛት ጥያቄ ሲያቀርቡ እንደነበር ገልጸው ግለሰቦችም ጭምር ከተፈቀደው የአክሲዮን ግዢ ጣሪያ በላይ ለመግዛት ጥያቄ ሲያቀርቡ እንደነበር በማንሳት 1 ሚሊዮኑ በጣም አነሰ፣ ከዚህ በላይ መግዛት እንፈልጋለን የሚል ጥያቄ ሲያቀርቡ የነበሩ ግለሰቦችም እንዳሉ ዋና ስራ አስፈጻሚዋ በዚሁ መግለጫቸው ላይ ሲያነሱ ነበርና ይህንን ታሳቢ በማድረግና ከመንግስት ጋር በመነጋገር እንዲሁም መንግስት በሚሰጠው አቅጣጫ ከዚህ በተጨማሪ የባለ አክሲዮኖችን መብት በጠበቀ መልኩ በቀጣይ መሳተፍ ለሚፈልጉ ግለሰቦችና ተቋማት እንዲሁም ትውልደ ኢትዮጵያውያን የቀሩ አክሲዮኖችን መግዛት እንዲችሉ የተቀሩት አክሲዮኖች ወይም ደግሞ የቀሩት አክሲዮኖች መቼ ለሽያጭ እንደሚቀርቡ ወደፊት እንደሚያሳውቁ ፍሬህይወት ታምሩ በዚሁ በመግለጫቸው ላይ ገልጸዋል ማለት ነው። እንግዲህ በመጀመሪያው ዙር የኢትዮ ቴሌኮምን አክሲዮን በተለያየ ምክንያት መግዛት ያልቻላችሁ ግለሰቦች፣ ድርጅቶች እንዲሁም ትውልደ ኢትዮጵያውያን በቀጣይ አክሲዮኖቹ የሚሸጡበት እድል እንዳለና ወደፊት ሽያጩ መቼ እንደሚጀመር እና ያሉትን ቅድመ ሁኔታዎች ለወደፊት እንደሚያሳውቁ ነው የኢትዮ ቴሌኮም ዋና ስራ አስፈጻሚ ዛሬ በመግለጫቸው እየተናገሩት ማለት ነው። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚና ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎች ሼር በማድረግ ይህንን ቻናል እንድታገዙ እንጠይቃለን። እናመሰግናለን።